ጤና ይስጥልኝ የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ የአማርኛ ዜና ሰዓታችን ተጀምሯል። አብራችሁን ቆዩ። የፎርቶ ታሪካዊ ፍጻሜ በትናንትናው ዕለት ጥር 21 2026 በበርካታ ኤርትራውያን ሲታወስ መዋሉን ተነገረ። በውስጥና በውጭ ሀገር የሚገኙ በርካታ ኤርትራውያን የፎርቶ ታሪካዊ ፍጻሜን ትናንት ጥር 21 2026 የመታሰቢያ ቀን አከበሩ። የፍጻሜው ዋና ተዋናዮች ኮሎኔል ሰዒድ ዓሊ ሕጃይ ወዲ ዓሊ፣ ኮሎኔል ሳልሕ ዑስማን በኺት፣ ሜጀር ጀነራል ዑመር ሐሰን ሑመድ ጠዊል እንዲሁም በርካታ የብርጌድ አዛዦች፣ ሚኒስትሮችና ሲቪል ባለስልጣናት የሚገኙባቸው በርካታ ለውጥ ፈላጊዎች በፈረንጆቹ ጥር 21 2013 በፎርቶ ኤርትራ በመውጣት ለአጭር ጊዜ የዜና ሚኒስትሪውን ተቆጣጥረው የኤርትራ ህገ መንግስት እንዲተገበርና የፖለቲካና የህሊና እስረኞች እንዲፈቱ ጥሪ በማቅረባቸው መስዋዕትና እስር እንዳጋጠማቸው ይታወሳል። ያቺ ቀን ኮሎኔል ሰዒድ ዓሊ ሕጃይና ጓዶቹ በኤርትራ ሰላምና መረጋጋትን ለማምጣት ለህዝባቸው ሲሉ ህይወታቸውን የሰውባት የተከበረች ቀን በመሆኗ ደግሞ ትናንት ጥር 21 2026 ለ13ኛ ጊዜ ተዘክራ ውላለች። በክወናው ላይ እጅ ነበራቸው ተብለው የተጠረጠሩ በርካታ ከፍተኛ ባለስልጣናት ቆይተው በቁጥጥር ስር እንደገቡና ደበዛቸውም እንደጠፋ ይገለጻል። ጉዳያቸውም በገለልተኛ ወገን ተጣርቶ አያውቅም። የሰብአዊ መብት ተሟጋች ድርጅቶችና የኤርትራ ለውጥ ፈላጊዎች በቁጥጥር ስር ያሉትን ለውጥ ፈላጊዎች እንዲለቀቁ በተደጋጋሚ ጥሪ ሲያቀርቡ ቆይተዋል። ከወለጋ ተፈናቅለው አማራ ክልል በመጠለያ የሚገኙ ወገኖች ጥያቄ ማንሳቱን ተሰማ። ከኦሮሚያ ክልል ሆሮ ጉድሩ ወለጋና አካባቢው ተፈናቅለው ያለፉትን 6 ዓመታት በአማራ ክልል የተለያዩ መጠለያ ጣቢያዎች የሚኖሩ ወገኖች ወደ ሆሮ ጉድሩና ጃርቲ ወረዳ ይመለሱ ሲል የአካባቢው ነዋሪዎች መጠየቃቸው የዜና አውታሮች ዘገባ አመላክቷል። በኢትዮጵያ ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በሚሊዮን የሚቆጠሩ የአገሪቱ ዜጎች መፈናቀላቸውና በመቶ ሺህ የሚገመቱ ሞታቸውን የተለያዩ የሰብአዊ መብት ተቆርቋሪዎችና የፖለቲካ ተንታኞች ይገልጻሉ። በተለይ በትግራይ፣ አማራና ኦሮሚያ ክልል ከዋና ዋናዎቹ መሆናቸውን ዘገባዎች ያስረዳሉ። የኢትዮጵያ መንግስት በስደተኞችና ተፈናቃዮች የመያዝ ጥሩ ልምድና ባህል ላለፉት 7 ዓመታት እየተሸረሸሩ መምጣታቸውን በሰፊው ይታመናል። በኢትዮጵያ ከ300 ሺህ ኤርትራውያን እንደሚገኙ ይነገራል። ላለፉት 3 ዓመታት ከኤርትራ መንግስት ባለው የፖለቲካ አለመግባባት የኤርትራውያን ስደተኞች የቀን ተቀን ሁኔታ እየተባባሰ መምጣቱም እንደ ማስረጃ የሚያቀርቡ የፖለቲካ ተንታኞች ጥቂት አይደሉም። በእስር ላይ የሚገኙት ጄኔራል ጉዑሽ ገብረ ፍርድ ቤት አለመቅረባቸውን የቤተሰብ አባል ገለጹ። የአርሚ 15 የቀድሞ አዛዥ ብርጋዴር ጄኔራል ጉዑሽ ገብረ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰቡ አባል ገለጹ። ጄኔራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለውን ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋር አልተገናኙም ብለዋል። የጄኔራሉ ወንድም አቶ ይብራህ ገብሬ ትናንት ረቡዕ ከዜና አውታሮች ጋር ባደረጉት ቆይታ ጄኔራል ጉዑሽ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸው መናገራቸውን ገልጸዋል። አቶ ይብራህ አክለውም 2 ግለሰቦች ጄኔራሉ ወደ ታሰሩበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎት አለመቅረባቸውን አስረድተዋል። የጄኔራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉ የጄኔራሉ ወንድም ከሰዋል። አቶ ይብራህ ዛሬ እንዳገኘነው ተከልክለናል። ትናንት የተደረገው ጉብኝት ለመገናኛ ብዙሃን ተብሎ የተፈቀደ ነበር። እኛ ከመድረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳችን ቤተሰቡን ሲቀርጽ ነበር። ይህም ጄኔራሉ ከቤተሰቦች ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ብለዋል።
ያለ ፍቃድ የቀረጻቸው ጋዜጠኛም በህዝቡና በቤተሰቡ ዘንድም ትልቅ ቅሬታ እየቀረበበት መሆኑን ኤሬሳት ያገኘችው መረጃ አመላክቷል። በአፋር ክልል የ2.6 ሚሊዮን ዓመታት ዕድሜ ያለው አዲስ የሰው ዘር ቅሪተ አካል ተገኘ። በአፋር ክልል በሚገኘው ሚሌ ሎጊያ መካነ ቅርስ ከዚህ ቀደም ተገኝቶ የማይታወቅና ፓራንትሮፐስ የተሰኘ የ2.6 ሚሊዮን ዓመታት ዕድሜ ያለው የቅድመ ሰው ዘር ቅሪተ አካል መገኘቱ ተዘገበ። ይህ የቅድመ ሰው ዘር ከዚህ ቀደም በኢትዮጵያ ከተገኙት ዝርያዎች የተለየና አዲስ መሆኑን ተመራማሪዎች ማረጋገጣቸውን ኤቢሲ ዘግቧል። ግኝቱ በዓለም አቀፍ ደረጃ በዘርፉ ዝነኛ በሆኑት በአሜሪካ የቺካጎ ዩኒቨርሲቲ ተመራማሪ ፕሮፌሰር ዘረሰናይ ዓለምሰገድ በሚመራ ቡድን የተገኘ መሆኑ ተመላክቷል። የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር አቶ ኤልያስ ሸኩር ግኝቱ ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ነው ብለዋል። ፕሮፌሰር ዘረሰናይ በበኩላቸው እንዳሉት ይህ ፓራንትሮፐስ የተሰኘው ዝርያ አካባቢን የመላመድ ከፍተኛ ችሎታ የነበረው በመሆኑ በተለያዩ አካባቢዎች ይኖር እንደነበረ በጥናቱ ተረጋግጧል። ግኝቱ ለኢትዮጵያ የቱሪዝም ዘርፍ እድገትና ለዲፕሎማሲያዊ እንቅስቃሴ ከፍተኛ ሚና እንደሚጫወት የተገለጸ ሲሆን ወጣት ተመራማሪዎች በዘርፉ ለማፍራት ትልቅ መነሳሳት ይፈጥራል ተብሏል። የጀርመን የውጭ ጉዳይ ሚኒስትር ጆአን ዋድፎል ኢትዮጵያ ገቡ። የጀርመን የውጭ ጉዳይ ሚኒስትር ጆአን ዋድፎል የሁለቱን ሀገራት ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ለመወያየት ዛሬ ጥር 22 ወደ ኢትዮጵያ መግባታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዋድፎልን መቀበላቸውን ገልጸው በኢትዮጵያና በጀርመን መካከል ያለውን አጋርነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ትርጉም ያለው ውይይት ማድረጋቸውን ገልጸዋል። ሚኒስትሩ ትናንት በኬንያ በነበራቸው ቆይታ በንግድ በኢንቨስትመንትና በቀጠናዊ ጉዳዮች ላይ ውይይት ማድረጋቸው የተገለጸ ሲሆን የኢትዮጵያ ጉብኝታቸውም የዚሁ ቀጣይ ነው። ኢትዮጵያና ጀርመን ከ1905 ጀምረው ዲፕሎማሲያዊ ግንኙነት መመስረታቸውን መረጃዎች ያስረዳሉ። ትራምፕ የኢትዮጵያና የግብፅን መሪዎች ለማገናኘት እንደሚፈልጉ ጠቆሙ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የግብፁን ፕሬዝዳንት አብዱልፈታህ አልሲሲን ማገናኘት እንደሚፈልጉ ተናገሩ። ትራምፕ ይሁን ያሉት በዳቮስ በምጣኔ ሀብት ፎረም ላይ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በነበራቸው የሁለትዮሽ ውይይት ወቅት ነው። ስለ ግብፅ ሳስብ ወደ አእምሮዬ የሚመጣው አባይ ነው ያሉት ፕሬዝዳንቱ አክለውም ግድቡ በጣም ግዙፍ ነው፣ ሲገነባና የገንዘብ ድጋፍ ሲደረግለት ገና ድሮ ሊወራበት የሚገባ ጉዳይ ነበር ብለዋል። ትራምፕ ከሲሲ ጋር በነበራቸው ቆይታ ነገሩ አደገኛ ነው፣ ግድቡ የተሰራው ግብጾች ለሚሊዮን ዓመታት ውሃ በሚያገኙበት መንገድ ላይ ነው። አሁን የውሃ ፍሰቱ በአንድ ግዙፍ በሆነ ግድብ ምክንያት ተገድቧል ሲሉ ተናግረዋል። ሲሲን እንደምታውቀው አንተ ጠንካራ መሪ ነህ ያሉት ትራምፕ በኢትዮጵያን በኩል ጠንካራ መሪ አለ። ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ሁለታችሁን ለማገናኘት እሞክራለሁ፣ ስምምነት ላይ መድረስ እንችል እንደሆነም አያለው ብለዋል። በሉዓላዊ መብቷ መሰረት ታላቁን የኢትዮጵያ ህዳሴ ግድብ በአባይ ወንዝ ላይ የገነባችው ኢትዮጵያ ግድቡ የተገነባው የጎርፍ አደጋን ለመከላከልና የኤሌክትሪክ ኃይል ለማመንጨት እንጂ የተንታኞቹ ተፋሰስ ሀገራት የውሃ መጋራት ለመቀነስ አለመሆኑን በተደጋጋሚ ስታስገነዝብ ቆይታለች። ከዚህ ቀደም ፕሬዝዳንት ትራምፕ ስለ ህዳሴ ግድቡ በሰጡት መግለጫ አሜሪካ ለግድቡ ግንባታ የገንዘብ ድጋፍ አድርጋለች የሚሉና ግድቡ የናይልን ውሃ ፍሰት አቋርጧል፣ እንዲሁም ለግብፅ የሚወርደውን ውሃ ቀንሷል የሚሉ ያልተረጋገጡና የተሳሳቱ መረጃዎች ሲያሰራጩ እንደነበር አይዘነጋም።
አጫጭር ዜናዎች። የጋዜጠኛ ተስፋ ልደታ አለመምሐርና የሙት ዓመት ሊዘከር ነው። የኮምፒውተር ባለሙያው ጋዜጠኛ ተስፋ ልደታ አለመምሐርና የሁለተኛ የሙት ዓመት ጥር 24 ሊዘከር መሆኑን መረጃዎች አመላክተዋል። ተስፋ ልደት በኤርትራ ያለ አፈናና ጭቆና ለመታገል ብዙ የታገለም የአዝማሪኖ.ኮም እና የደሊና ድምፅ ባለቤት የነበረም አንጋፋ የሚዲያ ባለሙያ መሆኑን ብዙዎች ይስማማሉ። ኢትዮጵያዊ በእንግሊዝ የስደተኞች ሆቴል ጾታዊ ትንኮሳ ፈጽሟል መባሉ አስተባበለም። በእንግሊዟ ሳውዝሃምፕተን ከተማ አንድ ኢትዮጵያዊ ስደተኛ ባረፈበት ሆቴል ጾታዊ ትንኮሳ ፈጽሟል መባሉን አስተባበለም። ኤርትራ የተወለደው ኢትዮጵያዊ መላኩ ገብረሰንበት የተባለው የ23 ዓመት ወጣት በቁጥጥር ስር ውሎ ሮብ ሳውዝሃምፕተን ፍርድ ቤት እንደቀረበ ተዘግቧል። እስራኤል በጋዛ ባደረሰችው ጥቃት 3 ጋዜጠኞች መገደላቸው ተነገረም። እስራኤል በማዕከላዊ ጋዛ ባደረሰችው ጥቃት 3 ፍልስጤማውያን ጋዜጠኞች መገደላቸውን የእርዳታ ሰራተኞች አስታወቁም። በሐማስ የሚመራው የጋዛው ሲቪል ዲፌንስ ኤጀንሲ እንዳለው የድርጅቱ መኪናም አልዛህራ አካባቢ ጥቃት የደረሰበት ሲሆን መሐሙድ ሳሌህ አሽታህ አናሳህ ግናይም እና አብዱል ራውፍ ሻት የተባሉ ግለሰቦች መገደላቸውን ገልጸዋል። የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት ፍቃድ ሰረዘም። የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፍቃድ መሰረዙን ዘገባዎች አመላክተዋል። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውንም በመቃወም ስምምነቱ እንዲሰረዝ መወሰኑን ተገልጸዋል። ፑቲን $1 ቢሊዮን የማታወጣ ግሪንላንድ ማንም ቢወስዳት አያስጨንቀኝም አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የግሪንላንድ ባለቤትነት ጉዳይ የሩሲያ ጭንቀት እንዳልሆነ ተናገሩ። የግሪንላንድ ጉዳይ አሜሪካና ዴንማርክ ሊፈቱት ይገባል ማለታቸውም ተዘግበዋል። የጀርመን የውጭ ጉዳይ ሚኒስትር ዮሐን ፓድፉን ኬንያንና ኢትዮጵያን ለመጎብኘት ትናንት ናይሮቢ ገብተዋል። ዛሬም አዲስ አበባ ገብተዋል። የጀርመን ውጭ ጉዳይ ሚኒስትር በተለይ ከኢትዮጵያ ባለስልጣናት ጋር በሚያደርጉት ውይይት ትግራይን ውጥረትና የኢትዮጵያን የኤርትራን አለመግባባት እንደሚያነሱ አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ግሪንላንድ ለመውሰድ ኃይል እንደማትጠቀም አስታወቁም። ግሪንላንድ ለመውሰድ ግን በድጋሚ ዝተዋል። ትራምፕ ዛሬ ዳቮስ ላይ ባደረጉት ንግግር ዴንማርክ ውለታ ቢስ ሲሉ የአውሮፓ መንግስታትን ወቅሰዋል። ቻይና የምትገኝባቸው 3 ሀገሮች ከፍተኛ ቁጥር ያላቸው ጋዜጠኞች አሰሩ። ቻይና፣ ሚያንማር እና እስራኤል በ2005 ከዓለም ሀገራት ሁሉ ከፍተኛ ቁጥር ያላቸው ጋዜጠኞች ማሰራቸውን የጋዜጠኞች መብት ተሟጋች ድርጅት አስታወቀም። ሲፒጄ በሚል ምህጻረ ቃል የሚጠራው ኮሚቴ እንዳለው በ2025 330 ጋዜጠኞች ታስረዋል። ከኤሬሳት ቴሌቪዥን ስትከታተሉት የነበረው የአማርኛ ዜናዎቻችን አበቃን። መልካም ጊዜ